የከዳችሁን አርቲስቶች ይቅር ብለናችኋል። ጠቅላይ ሚኒስትር አብይ አህመድ ስለ ኪነ ጥበብ ባለሙያዎች የተናገሩት ነው፣ እንመለስበታለን። የኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴል አቪቭ የሚያደርገውን በረራ ማቋረጡ ተረጋግጧል። የጥንቅራችን አካል ነው። በራያ ከትምህርት ገበታ ውጭ የሆኑ 60 ሺህ ተማሪዎች ጄኔራል ታደሰ ወረደ የታዘዙት ቁልፍ ጉዳይ ምንድን ነው? እንመለስበታለን። መዲናዋን በአስቸኳይ ለቃችሁ ውጡ፣ ትራምፕ ስብሰባ አቋርጦ ወደ ሀገራቸው ተመልሰዋል። እነዚህና ሌሎች ወቅታዊ ጉዳዮችም ተካተዋል። አክብሮታዊ ሰላምታ በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት እንሆ ጀምሯል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ የከዳችሁን አርቲስቶች ይቅር ብለናችኋል። ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ ያሉት ከመላ ሀገሪቱ ተጣጡ ናቸው ከተባሉ የኪነ ጥበብ ባለሙያዎች ጋር ባደረጉት ውይይት ነው። በአንድ በኩል በኢትዮጵያ ቪዥን ላይ ለምትሰሩት እናመሰግናለን ያሉት አብይ፣ ሁለተኛ ደግሞ በክፉ ቀን አብራችሁን የነበራችሁ የኪነ ጥበብ ባለሙያዎች በሙሉ የኔ ክብርና ጥቅም ከኢትዮጵያ አይበልጥም ብላችሁ የተሳተፋችሁ ሰዎች እናመሰግናችኋለን ሲሉ ተደምጠዋል። አክለውም ለእናንተ ያለን ምስጋና ስንበለጽግም በወርቅ አሻራ የተጻፈ ይሆናል ሲሉ ተደምጠዋል። አብይ የሚናገሩት የሰሜኑን ጦርነት በተመለከተ ነው። ጠቅላይ ሚኒስትሩ ሲቀጥሉም ያኔ ስንፈልጋችሁ እነዚህም አያሸንፉም፣ ከሚመጣው ጋር ብንስማማ ይሻላል ብላችሁ ደግሞ የከዳችሁና የሸሻችሁ ይቅር ብለናችኋል ሲሉም ተናግረዋል። ለእናንተ ይቅር ብለናል፣ ቂም የለንም ያሉት አብይ ነገር ግን ኢትዮጵያን አትካዱ ሲሉ አስጠንቅቀዋል። ኢትዮጵያን ክዶ ሀብታም ከመሆን ኢትዮጵያን ክዶ ከሄደ ከመጣው ጋር ከመሆን ቢቀር ይሻላል ሲሉ ንግግራቸውን ደምድመዋል። የኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴል አቪቭ የሚያደርገውን በረራ ማቋረጡ ይፋ ሆነ። የኢትዮጵያ አየር መንገድ በእስራኤልና ኢራን ጦርነት የተነሳ ከአዲስ አበባ ወደ ቴል አቪቭ የሚያደርገውን በረራ ማቋረጡን ዳጉ ጆርናል ሰምቷል። የኢትዮጵያ አየር መንገድ በአዲስ አበባና በቴል አቪቭ መካከል በሁለቱም አቅጣጫ የሚደረጉ በረራዎች በአውሮፓውያን አቆጣጠር እስከ ሰኔ 22 ቀን 2025 ድረስ መቋረጣቸውን ባወጣው መግለጫ አስታውቋል። አየር መንገዱ ለተፈጠረው ችግር ይቅርታ ጠይቀው ደንበኞቹ የትኬት መሸጫ ቢሮዎች እንዲያናግሩ መክሯል። አየር መንገዱ በረራው መቼ እንደሚጀምርና አዲስ መረጃዎች እንደሚያሳውቅ ጠቅሷል። እስራኤልና ኢራን መጠነ ሰፊ ጦርነት ከጀመሩ ቀናት ተቆጥረዋል። እስካሁንም በሁለቱ ወገን የሰው ሕይወትና ንብረት ላይ ግዙፍ ጉዳት ደርሷል። ጄኔራል ታደሰ የታዘዙት ቁልፍ ጉዳይ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ የክልሉ የዘር ማጥፋት ማስረጃ አሰባሳቢ ኮሚሽን ከዓለም አቀፍ ድርጅቶች ጋር በመተባበር ወንጀለኞች ተጠያቂ እንዲሆኑ እንዲሰራ በኮሚሽኑ ስራ ዙሪያ በተካሄደ መድረክ ላይ አሳስበዋል። ጄኔራል ታደሰ በትግራይ ጦርነት ወቅት ተፈጽሟል ባሉት የዘር ማጥፋት ወንጀል ዙሪያ ማስረጃዎችን ማሰባሰብ ወንጀሉ በድጋሚ እንዳይፈጸም ለመከላከልና ተጠያቂነት ለማስፈን ይረዳል ብለዋል። በክልሉ የተፈጸሙ ወንጀሎች እውቅና ሊሰጣቸው እንደሚገባና እውቅና ወደ ፍትህ ማምራት እንዳለበት አሳስበዋል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ትምህርት ሚኒስቴር በራያ አላማጣ ወረዳዎች ከትምህርት ገበታ ውጭ የሆኑ ከ60 ሺህ በላይ ተማሪዎችን በቀጣዩ ዓመት ወደ ትምህርት እንዲመልስ በደብዳቤ መጠየቁን ሪፖርተር ዘግቧል። በአካባቢው ከሚያዝያ 2016 ዓ.ም ጀምሮ ትምህርት መቋረጡን የጠቀሰው ኮሚቴው ትምህርት ቤቶች ሲያስተምሯቸው የነበሩትን ተማሪዎች በትነው ታጣቂዎች መኖሪያ መሆናቸውን መኮንኑን ዘገባው ጠቅሷል። ኮሚቴው አያይዞም በጦርነት የወደሙ ትምህርት ቤቶች እንዲጠገኑ፣ ተማሪዎች በአፍ መፍቻ ቋንቋቸው እንዲማሩና የመማር ማስተማር ግብዓቶች የትምህርት ሚኒስቴር እንዲያሟላ ጠይቋል ተብሏል። ሚኒስቴሩ በጉዳዩ ዙሪያ እየተወያየ መሆኑን መግለጹንም ዘገባው አመልክቷል። በኢትዮጵያ ተላላፊ ያልሆኑ በሽታዎች እየጨመሩ ነው ተባለ። የሐዋሳ ዩኒቨርሲቲ የጤና ሳይንስ ኮሌጅ ከተላላፊዎች ይልቅ ተላላፊ ያልሆኑ በሽታዎች ህዝቡን ለሞት እያጋለጡት መሆኑንና በህፃናት የሚስተዋል የስኳር በሽታ አሳሳቢ ስለመሆኑ ይፋ አድርጓል። የኮሌጁ ኤክስኪዩቲቭ ዳይሬክተር ተባባሪ ፕሮፌሰር አለሙ ጫሚሶ በገለጹት መሰረት ድሮ ተላላፊ በሽታዎች ነበሩ፣ አሁን ግን ተላላፊ ያልሆኑ በሽታዎች ናቸው ህዝቡን ለሞትና ለጤና ችግር እያጋለጡት ያሉት። ክትባትን ጨምሮ የተለያዩ ስራዎች በመሰራታቸው በተላላፊ በሽታዎች የሚያጋጥሙ ሞቶች መቀነስ ተችሎ እንደነበር አስታውሰው በብዙ ምክንያቶች ተላላፊ ያልሆኑ በሽታዎች በአሁኑ ጊዜ በከፍተኛ ሁኔታ ጨምረዋል ብለዋል። በከፍተኛ ሁኔታ መጨመሩ ተጓዳኝ በሽታ በማምጣት በጤናና በፋይናንስ ጉዳይ በህዝቡ ላይ ጫና መፍጠሩን ገልጸው ድሮ ታይፎይድ፣ ታይፈስ ነበር፣ አሁን ግን ተላላፊ ያልሆኑ በሽታዎችን ነው የምናክመው ነው ያሉት። ህጻናት ላይ ስኳርና ካንሰር በጣም በዝቷል፣ እዛ አካባቢ ያለው ህክምናም ወጪው በጣም ከባድ ነው ሲሉም ለቲክቫ ኢትዮጵያ አስረድተዋል። ሲሆን በተመለከተም የዩኒቨርሲቲው ጥናት አጥንተው እንደነበር የገለጹት ፕሮፌሰሩ በእኛ የተለዩ ነገሮች አሉ። የበሽታው ስርጭት ሲዳማ በ6 ወረዳዎች ግፊትና ስኳር በሽታ ከሌሎች ይሰፋል። ለምን የሚለውን ስናጠና አፈር፣ ውሃ ላይ በተለየ ሁኔታ መጠናት ያለባቸው ነገሮች እንዳሉ መረዳታቸውን ገልጸዋል። ከግኝቱ መነሳት እየተሰራ መሆኑን ጠቁሞ በጥናቱ መሰረት 32% ደርሷል። የግፊት ፕሪቫለንስ የስኳር ደግሞ 12 ደርሷል። አንዱ በሽታ አንዱን ያመጣል። ግፊትና ስኳር እየበዛ በሄደ ቁጥር የኩላሊት በሽታም እየበዛ ነው ብለዋል። ብዙዎች ሳያውቁ ተጠቅተው እየተገኙ በመሆኑ
በተለይ ስኳር በሽታን በተመለከተ በየወቅቱ ጤና ምርመራ ማድረግ እንደሚገባም አሳስበዋል። ወደ ውጭ ጉዳዮች እናምራችሁ። የኬንያ መንግስት ለሱዳን ፈጥኖ ደራሽ ኃይል ጦር መሳሪያ መላኩን በምርመራ ማረጋገጣቸውን የአገሪቱ የዜና አውታሮች ዘግበዋል። ዴይሊ ኔሽን ጋዜጣና ኤንቲቪ ቴሌቪዥን በተንቀሳቃሽ ምስሎች ላይ ባደረጉት ምርመራ በካርቱም አቅራቢያ የፈጥኖ ደራሽ ኃይሉ ይዞታ በነበረ የጦር መሳሪያ መጋዘን ውስጥ የኬንያ መከላከያ ሚኒስቴር መለያዎች የታተሙባቸው የጦር መሳሪያ ሳጥኖች መገኘታቸውን ማረጋገጣቸውን ገልጿል። የኬንያ መከላከያ ሚኒስቴር በበኩሉ በምርመራው በተጠቀሱት መሳሪያ ሳጥኖች ላይ የታተሙትን የመለያ ምልክቶች እንደማያውቃቸው ገልጧል። ሱዳን ወታደራዊ መንግስት ኬንያ ለፈጥኖ ደራሹ ሰራዊት ድጋፍ ታደርጋለች ማለት ከወራት በፊት የከሰሰ ሲሆን ይህንኑ ተከትሎ ሱዳን ከኬንያ የሻይ ምርት መግዛት ማቆም አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ነዋሪዎች የኢራን መዲና በአስቸኳይ ለቆ እንዲወጡ ማሳሰባቸው ተሰማ። ፕሬዝዳንቱ የእስራኤልና ኢራን ጦርነት መባባሱን ተከትሎ የቡድን 7 አባል ሀገራትን ስብሰባ አቋርጠው የወጡ ሲሆን ወዲያውኑ 17 ሚሊዮን ህዝብ የሚኖርባት ቴህራን ነዋሪዎች ለቀው እንዲወጡ አዘዋል። ፕሬዝዳንት ዶናልድ ትራምፕ 17 ሚሊዮን ነዋሪዎች ከሚኖሩባት የኢራኗ መዲና ቴህራን በአስቸኳይ ለቀው እንዲወጡም ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ትዕዛዝ አስተላልፈዋል። የኢራንና የእስራኤል ግጭት ተባብሶ 5ኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን 7 ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተሰምቷል። በእስራኤልና ኢራን መካከል የተነሳው ግጭት 5ኛ ቀኑን ይዟል። የሀገራቱ የአየርና የሚሳኤል ጥቃት ልውውጥም እንደቀጠለ ነው። የእስራኤል ብሔራዊ አደጋ ጊዜ አገልግሎት እንዳስታወቀው ኢራን በማዕከላዊ እስራኤል ትናንት ሌሊት በፈጸመችው ጥቃት 5 ሰዎች ሲሞቱ በርካቶች ደግሞ ቆስለዋል። እሁድ ዕለት እስራኤል በቴህራን በፈጸመችው ጥቃት የኢራን ጦር ኃይሎች የስለላ ክፍል ኃላፊን ገድላለች። በሁለቱ ሀገራት መካከል ግጭት የተቀሰቀሰው አርብ ዕለት እስራኤል የኢራንን የኒውክሌርና ወታደራዊ ተቋማትን ካጠቃች በኋላ ነው። ኢራን በሰው አልባ አውሮፕላኖችና በባሊስቲክ ሚሳኤሎች ምላሽ ሰጥታለች። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።